ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በቱጃሮች ዘንድ እየተለመደ የመጣው እጅግ ውዱ የቅንጦት ውሃ። በፊት ውድ ወይኖች የቱጃሮች ምርጫ ነበሩ። ሰርገኞችም በሻምፓኝ ወይም በፍራፍሬ ጭማቂ ፈንታ በውድ ውሃ ሰርግ ድል አድርገው እየደገሱ መሆኑን ሰምተዋል? ይህ ውሃ ከመደበኛ ማዕድን ወይም የቧንቧ ውሃ እጅግ የላቀ ጥቅም ይሰጣል ይባላል። ለእንዲህ አይነቱ አንድ ጠርሙስ ውሃ በመቶዎች የሚቆጠሩ ዶላሮችን ለመመዥረጥም ይገደዳሉ። ከስቴክ፣ ከዓሳ ወይም ከየትኛውም ምግብ ጋር ተጣምሮ እንደ ወይን ይቀርባል። ከፍተኛ ዋጋ ያወጣላቸው እነዚህ ውሃዎች ፋይን ዋተር ምርጥ ውሃ በመባል ይታወቃሉ። ከእሳተ ገሞራ ድንጋዮች፣ ከሚቀልጥ ግግር በረዶ ወይም እንደ ጭጋግ ጠብታ ካሉ የተፈጥሮ ምንጮች ይገኛሉ። በቀጥታ ከደመናም ሊገኝ ይችላል። ሁሉም ውሃ እንደተገኘበት አካባቢ የተለያየ ባህሪ ይኖረዋል። ከተለመደው የታሸገ ውሃ በተለየ መልኩ ሙሉ በሙሉ በፋብሪካ ሂደት ውስጥ ያላለፈ ነው። በዓለም ዙሪያ በመቶዎች የሚቆጠሩ የእነዚህ የውሃ ምርት አይነቶች አሉ። በጉዳዩ ላይ ምክር ሊሰጡት የተዘጋጁ ባለሙያዎችም አሉ። ውሃ ጣዕም አለውን? የወይን ቅማሾች አሉ። ይህንን ውድ ውሃ የሚቀምሱ ባለሙያዎችም ብቅ እያሉ ነው። ልክ እንደ ወይኑ ሁሉ እያንዳንዱን ምርት በማዕድን በጣዕም እና አፍ ላይ በሚፈጥረው ስሜት ይለያሉ። ውሃ ብቻ አይደለም፣ በዓለማችን ላይ ያለው እያንዳንዱ ውሃ የተለየና የራሱ ጣዕም አለው ሲል መቀመጫውን በለንደን ያደረገው እና ውሃ ቀማሹ ብሌን ፓትሪ ተናግሯል። የቧንቧና የታሸጉ የውሃ አይነቶች ጨምሮ ስለ ውሃ ለማወቅ ፍላጎት ላላቸው ሰዎች የቅምሻ ትምህርት ይሰጣል። ሰዎች በተለይም ወጣቱን ትውልድ ስለተለያዩ የውሃ አይነቶችና ጣዕሞች የማስተማር ተልዕኮ ላይ መሆኑንም ፓቲል ለቢቢሲ ተናግሯል። በትምህርት ቤት ስለ ተፈጥሯዊ የውሃ ውድነት፣ ትነት፣ እርጥበት እና ዝናብም ተምረናል ብሏል። ዝናብ መሬት ላይ ካረፈ በኋላ በተለያዩ ቁጥቋጦዎች እና አፈር ውስጥ ዘልቆ በመግባት እንደ ካልሲየም፣ ማግኔዚየም፣ ፖታሲየም፣ ሲሊካ እና የመሳሰሉት ማዕድናትን ያገኛል። ይህ ሂደት ለውሃው ጣዕም የሚሰጠው ሲል ፓቲል አክሏል። ከበረዶ ወይም ዝናብ ከመሳሰሉ ምንጮች የሚገኘው ውሃ ከምንጭ እና ከጉድጓድ ውሃ አንጻር ተጣጥሪ አካላት የማሟሟት ደረጃው ዝቅተኛ ይሆናል። ፓቲል በጠርሙሱ እስከ $318 ከሚያወጣ ምርጥ ውሃ እስከ ቧንቧ ውሃ ድረስ ከዓለም ዙሪያ የተገኙ የተለያዩ አይነት የውሃ ስብስቦች አሉት። በሚያሰለጥንበት ወቅትም ሰዎችን ውሃ ከቀመሱ በኋላ እያንዳንዱ ውሃ እንዴት የተለየ ጣዕም እንዳለው ለመግለጥ ይሞክራሉ። ውሃው ጣዕም የሌለው ብቻ እንዳልሆነ ለማሳየት እድል እንሰጣቸዋለን። ውሃ ማወቅና በጥንቃቄ መጠጣት ስትጀምሩ በሚፈጥራቸው የጣዕም እሴቶች ትገረሙ ይሆናል። ለስላሳ፣ ክሬም፣ የማይሻክር፣ መራራ እና አንዳንድ ጊዜም ጎምዛዛ የሚሉ ቃላትን እናገኛለን። እኔ አኳታስ ቴሉጅ ብዬ እጠራዋለሁ። ብዙ ሰዎች ይገርማል፣ ይህ ልጅነት ያስታውሰኛል፣ ይህ በዓላትን ያስታውሰኛል፣ ወይም ይህ የአያቶችን ቤት ያስታውሰኛል ይላሉ ሲሉም አክለዋል። ውሃ የመቅመስ ውድድር የፋይን ዋተር ሶሳይቲ በየዓመቱ ይሰበስባል። ከቡታን እስከ ኢኳዶር ከዓለም ዙሪያ ያሉ የተውጣጡ የፋይን ውሃ አምራቾችን ያሰባስባል። እናም ዓለም አቀፉ የቅምሻ ውድድሮችንም ያሰናዳል። በዓመታዊው ጉባኤ ላይ የሚሳተፉት አብዛኞቹ በቤተሰብ ከሚተዳደሩ የንግድ ድርጅቶች ነው። ውሃን የሚያመርቱ ደግሞ ሩቅ አካባቢዎች በመሄድ ነው። የውሃ መቅመስ ውድድር መጀመሪያ ላይ በጣም አስቂኝ ሀሳብ ተደርጎ ይወሰድ ነበር ሲሉ የፋይን ዋተር ሶሳይቲ እና ፋይን ዋተር አካዳሚ መስራች ዶክተር ማይክል ማስቻ ገልጸዋል። ሂደቱን የጀመርኩት ከ20 ዓመት በፊት አልኮል መጠጣት ሳቆም ነው ሲሉ ለቢቢሲ ተናግረዋል። ወይን በድንገትም ሲቆም ጠረጴዛውን ዞር ብዬ ተመለከትኩኝ እና በድንገት ከዚህ በፊት አይቼው የማላውቀው የጠርሙስ ውሃ አየሁኝ። ምናልባት የማውቀው ጉጉቴን ተጠቅሜ በወይን ምትክ ውሃ ላይ ማተኮር እችላለሁ ብዬ አሰብኩ ሲሉም አክለዋል። ፋይን ዋተር በጥምን ከመቁረጥ የበለጠ ነገርን ይሰጣል ብለውም ያምናሉ። ሰዎች ለየት ያለ ነገር እንዲመረምሩ፣ እንዲከፍሉ እና
እንዲዝናኑበትም እድልን ይፈጥራል። ከወይን በተለየ መልኩም እርስዎም ከልጆችዎ ጋር ሊያደርጉት የሚችሉት ነገር ነው። አሁን ለውሃው ያለው ፍላጎት እያደገ መምጣቱን ዶክተር ማስቻ ይናገራሉ። በወጣቱ ትውልድ ዘንድ ለስላሳ መጠጦችና አልኮሎችን መውሰድ እየቀነሰና ይበልጥ ወደ ጤናማ የአኗኗር ዘይቤ ማተኮርን እንደ ምክንያት ያቀርባል። እነዚህ ብርቅዬ ውሃዎች ከወይን ጋር በሚመሳሰል መልኩ ለገበያ እንዲቀርቡም አስችሏቸዋል። ይህም ይበልጥ ማራኪ እንዲሆኑ ረድቷል። ውሃና ምግብ በስፔን እና በዩናይትድ ስቴትስ ያሉ አንዳንድ ምግብ ቤቶች የተወሰነ የውሃ አይነቶችን ከምግቦቻቸው ጋር ያጣመረ አማራጭ እያቀረቡ ነው። በአሜሪካ ላለው ባለ3 ኮከብ ሚሼሊን ሬስቶራንት የውሃ ሜኑ እያዘጋጀሁ ነው። ከ12 እስከ 15 በጥንቃቄ የተመረጡ ውሃ ካለው ምግብና ድባብ ጋር በሚሄድ መልኩ ለማቅረብ አቅደናል ብለዋል ዶክተር ማስቻ። አሳ ሳይዙ ስቴክ ከማይዙበት ጊዜ የተለየ ውሃ ይቀርብልዎታል። አሳ ሲመገቡ ውሃው ዝቅተኛ ማዕድን ሊኖረው ይገባል። ዶክተር ማስቻ ከወይን አይነቶች ይልቅ የውሃ አይነቶችን ከሚያቀርቡ እጅግ ቅንጡ መኖሪያ ቤቶችና አፓርትመንቶች ጋር ይሰራሉ። እንደ ዶክተር ማስቻ ከሆነ ይህ ውሃ በተለይም በሰርግ ወቅት በሃይማኖት ምክንያቶች አልኮልን በሚከለክሉ ባህሎች ዘንድ ተወዳጅ ነው። ወደ ሻምፓኛ በመተካትም ጥሩ የስጦታ አማራጭ ነው ብለዋል። ይህንን የሚተቹ ግን አልጠፉም። ከስነ ምግባር አንጻር ስህተት ነው። በዓለም ዙሪያ ንጹህ ውሃ ለማግኘት የሚንከራተቱ በሚሊዮኖች የሚቆጠሩ ሰዎች አሉ። ይህን ብዙዎች ያልደረሳቸውን መሰረታዊ ነገር ወደ ገንዘብ መቀየሩ ይተቻሉ። በተባበሩት መንግስታት ድርጅት መረጃ መሰረት እንደ አውሮፓውያን አቆጣጠር በ2022 ብቻ 2.2 ቢሊዮን ሰዎች ደህንነቱ የተጠበቀ የመጠጥ ውሃ አያገኙም። ከእነዚህ ውስጥ ደግሞ 703 ሚሊዮን የሚሆኑት ሰዎች ደግሞ መሰረታዊ የውሃ አገልግሎት እንኳን የላቸውም። ሌሎች ተቺዎች ደግሞ ይህ ዘመን አመጣሽ ፋሽን ማጭበርበሪያ ብቻ ነው ብለው ይከራከራሉ። ውሃ ነው በማለት ከዋጋው ውጭ በሚጠጣ የቧንቧ ውሃ፣ የታሸገ ውሃና ፋይን እየተባለ የሚጠራ ውሃ መካከል ምንም አይነት ልዩነት እንደሌለ የአካባቢ ጥበቃ ባለሙያዎች ይጠቁማሉ። የትኛውም የታሸገ ውሃ መያዣ መጨረሻው ቆሻሻ መጣያ ውስጥ ነው። በምድራችን ላይ ጉዳት እያደረሰ እንደሆነም ይገልጻሉ። በለንደን የግርሽማ ኮሌጅ አካባቢ ጥበቃ ፕሮፌሰር የሆኑት ካሮሊን ሮበርትስ በተለይም በሚሊዮን የሚቆጠሩ ሰዎች ንጹህ ውሃ ለማግኘት በሚቸገሩበት ወቅት በመቶዎች የሚቆጠሩ ዶላሮችን ለአንድ ጠርሙስ ውሃ ማውጣትና ስነ ምግባር የጎደለው ነው ብለውም ያምናሉ። ከሰዎች ጋር ለእራት ስትወጣ ሀብትህን እንደማሳየት ያህል ነው። እኔ ከአንታርክቲክ ወይም ከሀዋይ ለተገኘው ለዛ አስደናቂ ውሃ እከፍላለሁ ሲሉ ሰዎች ጥሩ ስሜት ሊሰማቸው ይችላል። ይሁን እንጂ ለሰውነት ምንም ጥቅም የለውም፣ ሁሉም ነገር የገንዘብ ጉዳይ ነው ሲሉም ለቢቢሲ ተናግረዋል። ከሁሉም በላይ ደግሞ አካባቢን በጣም የሚጎዳ ነው። የታሸገው በጠርሙስም ሆነ በፕላስቲክ መያዣ አካባቢ ላይ ጉዳት ያስከትላል ብለዋል። ስለዚህ ጉዳዩ የገንዘብ ብቻ አይደለም፣ እነዚህ የፋይን ዋተር የሚባለው የሚያደርሱት አካባቢዎች ጉዳትም ጭምር ነው። ዶክተር ማስቻ ግን ይህንን አይቀበሉትም። ፋይን ዋተር የሚመረተው ለቱጃሮች ብቻ አይደለም፣ $2 የሚሸጥ ፋይን ዋተር አለ በማለት ይከራከራሉ። በተፈጥሮ ፋይን ዋተር እና በተቀነባበረ ውሃ መካከል ያለውን ልዩነትም በማሳየትም በአካባቢ ላይ ያለውን አሉታዊ ተጽዕኖ ገልጸዋል። ከዘላቂነት አንጻር የቧንቧ ውሃን በፕላስቲክ መያዣ ውስጥ መጨመር ፋይዳ አለው የለውም? መኪናዎች እየነደዱ ሱፐርማርኬት ደርሰው የፕላስቲክ ጠርሙሶችን ወደ ቤት ይዘው ይመለሳሉ። ውሃውን ጠጥተው ፕላስቲክ ይጥሉታል። ይህ ብክነት ለማመን የሚከብድ ነው። ለውሃ ጥም የታሸገ ውሃ ከመጠቀም ይልቅ የቧንቧ ውሃ መጠቀምን ይመክራሉ። በዓለም ላይ በርካታ ሰዎች የቧንቧን ውሃ እንኳን እንደማያገኙ ብዙውን ጊዜ እንረሳዋለን ሲሉም ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ደቡብ ኮሪያዊት ሴት የስራ ባልደረባዋን ሱሪ ዝቅ በማድረጓ የገንዘብ ቅጣት ተጣለባት። የደቡብ ኮሪያ ፍርድ ቤት አንዲት ሴት የባልደረባዋን ሱሪና ቡታንታ በአጋጣሚ ባልደረቦቻቸው ፊት በማውለቋ ጾታዊ በደል በመፈጸም ቅጣት እንደተጣለባት የሀገር ውስጥ መገናኛ ብዙኃን ዘግበዋል። ከ$2100 የአሜሪካ ዶላር ቅጣት በተጨማሪ በ50ዎቹ ዕድሜ ውስጥ የምትገኘው ሴት የ8 ሰዓት የጾታዊ ጥቃትን መከላከል ትምህርት እንድትወስድ ተወስኗል። ክስተቱ ባለፈው ጥቅምት ወር በሰሜን ምስራቅ በጋንጎን ግዛት በሚገኝ ሬስቶራንት ኩሽና ውስጥ ተከስቷል ብሏል። የቾንጂዮን አውራጃ ፍርድ ቤት ቅዳሜ የሰጠው ብይን ሴትየዋ ድርጊቱ በ20ዎቹ ዕድሜ ውስጥ ባለው የስራ ባልደረባዋ ላይ ጉዳት የማያስከትል ቧልት ነው ስትል ያቀረበችውን አቤቱታ ውድቅ አድርጓል።
ፍርድ ቤቱ ግን ከዚህ ቀደም ምንም አይነት የወንጀል ጥፋት የሌለባት መሆኑን መጸጸቷን ግምት ውስጥ ማስገባቱንም ገልጿል። ዳኛዋ ሴትየዋም የሥራ ባልደረባዋንና ወላጆቹን ተንበርክካ ይቅርታ ጠይቃለች ብለዋል። በቹስን ዴይሊ በጉዳዩ ላይ ባቀረበው ዘገባ ስር አንድ አስተያየት ለቀላል ቀልዶች ከባድ ቅጣት የተጣለባት ይመስላል ብሏል። ሌላ አንባቢ ግን ቅጣቱ ጨርሶ ከመጠን በላይ አይደለም፣ ለምን እንደዚህ አይነት ቀልድ መቀለድ አስፈለገ? ይህ ቀልድ ይመስላል ሲል ጠይቋል። ሙታንታን ጨምሮ የአንድ ሰው ሱሪ ማውለቅ ወይም ዝቅ ማድረግ ብዙውን ጊዜ የጥቃት አይነት ነው ተብሎ ቢተችም እንደ እየተለመደ ተግባራዊ ቀልድ ይታያል። ይህ ድርጊት ሌሎች ሰዎችን ችግር ውስጥ ከቷል። እንደ አውሮፓውያኑ 2019 የደቡብ ኮሪያ ኦሎምፒክ የአጭር ርቀት ስፒኒንግ ሻምፒዮና ላይም ሃይ ጁን የአንድ ወንድ ጓደኛውን ሱሪ ከሌሎች ሴት ስኬተሮች ፊት ዝቅ ካደረጉ በኋላ ለ1 ዓመት ታግዷል። እንደ አውሮፓውያን አቆጣጠር በ2021 በሰሜን ጆኦል ግዛት የሚገኝ የአንደኛ ደረጃ ተማሪዎች የተጎጂውን እናት ለፖሊስ የልጁን ሱሪ እንዳወለቁበት ከተናገረች በኋላ በዕድሜ ከእነሱ የሚያንስ ወንድ ልጅ መጫወቻ ቦታ ላይ በማጥቃት ምርመራ ተደርጎባቸዋል። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።